ያለውን ነገር ሁሉ እስከ ማካፈል ድረስ ቢደርስ ለድሆች ምጽዋትን ቢሰጥ ያለኝን ነገር ሁሉ ባካፍል ትንቢትንም ብናገር የትኛውንም ነገር ባደርግ ያለ ፍቅር ምንም ነገር ማድረግ እንደማልችልና ምንም ጥቅም እንደሌለኝ አውቃለሁ ብሎ ነው የሚናገረው። ትንቢትም መናገር ለማንም ሊሰጥ ይችላል፣ ጻድቃንም ኃጥአንም አድርገውታልና። ከአሕዛብ እንደነ ናቡከደነጾር እንደነ በለዓም ያሉት ትንቢት እንዲናገሩ የተፈቀደላቸው ሰዎች ናቸው። ታምራትንም ባደርግ ነው የሚለው ቅዱስ ጳውሎስ። ታምራትንም ማድረግ ለሚያምኑትም ለማያምኑትም ሊሰጥ ይችል ይሆናል። ከማያምኑት አስቄዋ የሚባለው ካህን ልጆች ታምራትን ያደርጉ ነበር። ከሚያምኑትም በጣም ብዙዎቹ ታምራትን እስከ ማድረግ ድረስ ጸጋ ተሰጥቷቸው፣ ነገር ግን በሃይማኖት ጸንተው መኖር ያልተቻላቸው ብዙዎች ስላሉ ታምራት እስከ ማድረግ ድረስ ሙት እስከ ማንሳት ድረስ ጸጋ ተሰጥቷቸው እንደነ ይሁዳ ያሉት ተመልሰው ወደ ኃጢአታቸው ገብተዋልና ታምራትን ማድረግ ቁም ነገር አይደለም ይላል። ከዚህ ሁሉ በላይ ያለኝን ሁሉ ባካፍል ነው የሚለው። ምጽዋትንም ብሰጥ የተራበን ባበላ ሌሎችንም ነገሮች ባደርግ ፍቅር ግን ከሌለኝ ከንቱ ነኝ ይላል። የሚያምር ድምፅ እንደሌለው እንደ ሻሻ ጸናጽል መሆንን ሊያስከትል የሚችል ነገር ቢኖር ፍቅር የሌለው አገልግሎት እንደሆነ ይናገራል። ፍቅር በአገልግሎቶቻችን ሁሉ ጨው ሆኖ የሚያጣፍጥልን ነገር ነው። የሚያምሩ ቅመሞችን አድርጋ ቀምማ ወጥ የሰራች ሴት ጥፍጥናውን የበለጠ ሊያስደንቅላት የሚችለው በመጨረሻ የምትጨምረው ጨው ነው። ካልሆነ ግን ክርስቲያኖች ለታመመ ሰው ካልሆነ በስተቀር ያለ ጨው ምግብን ሊያቀርቡ እንዴት ይቻላል? ከታመመ ሰውስ በስተቀር ጨው የሌለውን ይመገብ ዘንድ ለማን ይቻለዋል? ለማንም አይሆንም። ብዙ ማጣፈጫዎችን ያደረገች ብዙ ቅመሞችን የቀመመች ሴት ያለ ጨው ልታጣፍጠው እንደማይቻላት ሁሉ በጾም የደከመች ሰውነት፣ እንቅልፍ በማጣት ተግታ ያገለገለች ሰውነት፣ እንዲሁም በልዩ ልዩ ነገር የተቸገረች እና እግዚአብሔርን ለማስደሰት የምትተጋ ነፍስ ፍቅር ግን ከሌላት ሁሉም ድምፅ እንደሌለውና ቢንሿሿም እንኳን ያማረ ድምፅ እንደማያወጣው እንደማያሰማው ነሐስ ወይም ነጋሪት መሆን ነው ይላል። ከዚያ ሁሉ ጋር እንግዲህ መታገስም ለሚፈልግ ምጽዋት መስጠትም ለሚፈልግ ማንኛውንም ነገር ለማድረግ ለሚፈልግ ፍቅር ለሁሉም ነገር መሰረት እንደሆነ ሲናገር ፍቅር ያስታግሳል፣ ፍቅር ምሕረትን ቸርነትን ለማድረግ ያበቃል ብሎ ይናገራል። እኔ ግን የምፈልገው ዛሬ ትዕግስትን በተመለከተ ብቻ ነው። ለብዙዎቻችን የማይቻለን ነገር ትዕግስትን ማግኘት ወይም ትዕግስትን ማድረግ ነው። ትዕግስትን ገንዘብ ማድረግ ለጥቂቶች ብቻ የሚሰጥ ጸጋ ነው የእግዚአብሔር ቤተሰቦች። ምክንያቱም ትዕግስት በእኛ ዘንድ በውስጣችን የሚንቀለቀለውን እሳት መግራትና ማጥፋትን ግድ ስለሚል ነው። ያልተገራ አንደበትን ይዞ ታጋሽ መሆን አይቻልም። በልብ ውስጥ የሚንቀለቀልን ቁጣ ታግሶ ማስቀረትን እጅግ ከባድ ነገር ነው። ውሃን መገደብ ይችላል የሰው ልጅ፣ በትዕግስት ቁጣውን መገደብ ግን በጣም ይቸገራል። ምድርን ለሚፈልገው አገልግሎት ሊጠቀምባት ይችላል። ልቡን ለሚፈልገው የጽድቅ አገልግሎት ማዋል ግን ለብዙ ሰው ያስቸግራል። የእግዚአብሔር ቤተሰቦች አንደበትን የተመኘነውን እንዲናገር ማድረግ በጣም አስቸጋሪ፣ የተመኙትን መልበስ የተመኙትን መብላት ለብዙዎቻችን ቀላል ሊሆን ይችላል። የተመኙትን የጽድቅ ሕይወት የቅድስና ሕይወት መኖር ግን ለብዙዎቻችን እጅግ አስቸጋሪ ነው። የተመኙትን ከመልበስም በላይ የተመኙትን የጽድቅ ሕይወት መኖር ግን እንዴት መልካም ነበር በእውነት። ምክንያቱም ብዙዎቻችን ጽድቅን እንመኛታለን። ከእግዚአብሔር ጋር መኖርን ማን ይጠላል በእውነት? የቅዱሳንን ዜና ሲሰማ ከኛ መካከል እንደዚያ መሆን የማያምረው እንደዚያ መሆንን የማይፈልግ የማይቀና ማን አለ? የተቀደሰ ሕይወት ያላቸውን አባቶች ታሪክ እከፍ በገድላት በድርሳናት ያሉትን
የቅድስና ታሪኮች ሲመለከት የለም። ነገር ግን ያንን ለመኖር ብንመኘውም ብንቀናበትም ሰውነታችን እንዲህ ብሎን አልገዛልን አልታዘዝልን ብሎን እስካሁን ድረስ የዘገየን ብዙዎች ነን። በገዛ ምድራችን ላይ የወደድነውን እንዘራበታለን፣ እናበቅልበታለን። በገዛ ልባችን ላይ ግን የወደድነውን በጎ ሀሳብ ዘርተን ማብቀል አልተቻለንም እስካሁን ድረስ ለብዙዎቻችን። እንዲያው መሬት ቢኖረው ለአንድ ሰው እዚያ መሬት ላይ ሊሰራው የሚፈልገውን የቤት ህንፃ የዲዛይን መርጦ ለባለሙያ ሊያሰራ ይችላል። ግን የራሱን ህይወት ለእግዚአብሔር የተቀደሰች አድርጎ ለመስራት በጣም ይቸገራል። እንደወደደው አድርጎ መስራት ለማንም አይቻለውም። ይሄ በጣም ከባድ ነው። እግዚአብሔር ሁላችንንም ያስችለን። የተመኘነውን አይነት ህይወት ለመኖር ማለት ነው። የምንመኘው ጉባኤ የምንሄድ እኮ ቅድስናን ስለምንፈልገው ነው። ጽድቅን ስለምንፈልጋት ነው አይደል? እግዚአብሔርን ስለምንፈልገው ነው። እንዲዋሃደን አብረነው እንድንኖር ስለምንፈልግ ነው። ግን ያንን ለመሆን እንደዚያ ሆኖ ለመኖር በጣም እንቸገራለን። አሁን ቅዱስ ጳውሎስ የሚናገረው ትዕግስትን ለማድረግ ትዕግስትን ገንዘብ ለማድረግ አንድ ሰው ሊኖረው ባውን ህይወት ነው። ፍቅር የሌለው ሰው ትዕግስትን ገንዘብ ሊያደርጋት አይቻለውም። ለዚህ ነው ቅዱስ ጳውሎስ ተፋቅሮ ያስታግሳል። ፍቅር የትዕግስት እናቷ ናት። መከራ ትዕግስትን ታለማምደናለች። ፍቅር ደግሞ ትዕግስትን ታስገኝልናለች። በፍቅር ያገኘናትን ትዕግስት በመከራ እናጸድቃታለን፣ ከነፍሳችን ጋር እናዋህዳታለን፣ እናስማማታለን ማለት ነው። ከነፍሳችን ጋር ትዕግስትን ተስማሚ የሚያደርጋት አብራ እንድትኖርና የዘወትር ተግባራችን እንዲሆን ትዕግስትን የሚያደርገው ፍቅር ነው፣ መከራ ነው ማለት ነው። ያንን ደግሞ መቀበል የምንችለው ፍቅር ሲኖር ነው ማለት ነው። ስለዚህ ፍቅር ለሁሉም ነገር እናት ናት። መከራ ደግሞ ትዕግስት በሰውነታችን ላይ በቅላ ፍሬ እንድታፈራ የጽድቅ ፍሬን እንድታስገኝልን የምታደርገን መከራ ናት ማለት ነው። አሁን እኛ የምንቸገረው በመጀመሪያ ፍቅር አልጸናችልንም። ስለዚህም ሌሎች በጎ ምግባራት በጠቅላላ ይወድቁብናል ማለት ነው። እናገኛቸዋለን፣ ግን መልሰን ደግሞ እናጣቸዋለን። በመጀመሪያ ፍቅር ስላልጸናችልን ሌሎች በጎ ተግባራት በጠቅላላ ሊጸኑልን አይቻላቸውም ማለት ነው። መሰረቱ የጽድቅ ስራ ሁሉ መሰረት ፍቅር ስለሆነ ነው። ከዚያም ደግሞ በመከራ መጽናት ለብዙዎቻችን የማይቻል ከባድ ነገር ነው። በመከራ መጽናት ላልቻለ ሰው ትዕግስትን እንዴት መለማመድ ይችላል? በእውነት ክርስቲያኖች ትዕግስትን ገንዘብ ማድረግ የሚችለው በመከራ ውስጥ ተፈትኖ ማለፍ ሲችል ነው። እግዚአብሔር ለሚወዳቸው ትዕግስትን ይሰጣቸዋል። በትዕግስት ደግሞ ጽድቅን ገንዘብ ያደርጓታል ማለት ነው። የእግዚአብሔር መንግስት ለታጋሾች የምትሰጥ ናት። ከጻድቃን መካከል በትዕግስት ዓለምን ድል ያለ እስከ ማንም የለም። ዓለምን፣ ሰይጣንን፣ ፈቃደ ሥጋን እነዚህን ሶስቱን ድል መንሳት የሚቻለው አንድ ሰው የትዕግስት ህይወት ሲኖረው ነው ማለት ነው። በትዕግስት ካልሆነ በስተቀር እነዚህን ሶስቱን ጠላቶች ድል ማድረግ አይቻለንም በእውነት ክርስቲያኖች። ስለዚህም በሁሉም ዘርፍ ያሉ ቅዱሳንን ባህታውያንንም፣ ሰማዕታትንም፣ ደናግልን፣ መነኮሳትን ሌሎችንም ብንመለከታቸው በትዕግስት እነዚህን ሁሉ ነገሮች ድል ያደረጉ ናቸው። ዓለምን፣ ፈቃደ ሥጋን፣ ሰይጣንን ድል ያደረጉ ናቸው ማለት ነው። እነዚህን ድል ማድረግ የሚቻለው በትዕግስት መኖር ስንችል ነው። ትዕግስትን ደግሞ የሚያስለምደን መከራ ነው። ከዚህ ሁሉ ነገር በላይ ደግሞ ለበጎ ነገሮች ሁሉ መሰረትና መነሻ የሚሆነው ፍቅር ስለሆነ ሰውነታችን ከዚያ ጋር ተዋህዳ ተስማምታ እንድትኖር የሚያደርጋት ፍቅር ስለሆነ ፍቅርን በመጀመሪያ ገንዘብ ማድረግ ይኖርብናል ማለት ነው። ስለነበረን ጊዜ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። ብዙዎች ስላሉ ታምራት እስከ ማድረግ ድረስ ሙት እስከ ማንሳት ድረስ ጸጋ ተሰጥቷቸው እንደነ ይሁዳ ያሉት ተመልሰው ወደ ኃጢአታቸው ገብተዋልና ታምራትን ማድረግ ቁም ነገር አይደለም ይላል። ከዚህ ሁሉ በላይ ያለኝን ሁሉ ባካፍል ነው የሚለው። ምጽዋትንም ብሰጥ የተራበን ባበላ
ሌሎችንም ነገሮች ባደርግ ፍቅር ግን ከሌለኝ ከንቱ ነኝ ይላል። የሚያምር ድምፅ እንደሌለው እንደ ሻሻ ጸናጽል መሆንን ሊያስከትል የሚችል ነገር ቢኖር ፍቅር የሌለው አገልግሎት እንደሆነ ይናገራል። ፍቅር በአገልግሎቶቻችን ሁሉ ጨው ሆኖ የሚያጣፍጥልን ነገር ነው። የሚያምሩ ቅመሞችን አድርጋ ቀምማ ወጥ የሰራች ሴት ጥፍጥናውን የበለጠ ሊያስደንቅላት የሚችለው በመጨረሻ የምትጨምረው ጨው ነው። ካልሆነ ግን ክርስቲያኖች ለታመመ ሰው ካልሆነ በስተቀር ያለ ጨው ምግብን ሊያቀርቡ እንዴት ይቻላል? ከታመመ ሰውስ በስተቀር ጨው የሌለውን ይመገብ ዘንድ ለማን ይቻለዋል? ለማንም አይሆንም። ብዙ ማጣፈጫዎችን ያደረገች ብዙ ቅመሞችን የቀመመች ሴት ያለ ጨው ልታጣፍጠው እንደማይቻላት ሁሉ በጾም የደከመች ሰውነት፣ እንቅልፍ በማጣት ተግታ ያገለገለች ሰውነት፣ እንዲሁም በልዩ ልዩ ነገር የተቸገረች እና እግዚአብሔርን ለማስደሰት የምትተጋ ነፍስ ፍቅር ግን ከሌላት ሁሉም ድምፅ እንደሌለውና ቢንሿሿም እንኳን ያማረ ድምፅ እንደማያወጣው እንደማያሰማው ነሐስ ወይም ነጋሪት መሆን ነው ይላል። ከዚያ ሁሉ ጋር እንግዲህ መታገስም ለሚፈልግ ምጽዋት መስጠትም ለሚፈልግ ማንኛውንም ነገር ለማድረግ ለሚፈልግ ፍቅር ለሁሉም ነገር መሰረት እንደሆነ ሲናገር ፍቅር ያስታግሳል፣ ፍቅር ምሕረትን ቸርነትን ለማድረግ ያበቃል ብሎ ይናገራል። እኔ ግን የምፈልገው ዛሬ ትዕግስትን በተመለከተ ብቻ ነው። ለብዙዎቻችን የማይቻለን ነገር ትዕግስትን ማግኘት ወይም ትዕግስትን ማድረግ ነው። ትዕግስትን ገንዘብ ማድረግ ለጥቂቶች ብቻ የሚሰጥ ጸጋ ነው የእግዚአብሔር ቤተሰቦች። ምክንያቱም ትዕግስት በእኛ ዘንድ በውስጣችን የሚንቀለቀለውን እሳት መግራትና ማጥፋትን ግድ ስለሚል ነው። ያልተገራ አንደበትን ይዞ ታጋሽ መሆን አይቻልም። በልብ ውስጥ የሚንቀለቀልን ቁጣ ታግሶ ማስቀረትን እጅግ ከባድ ነገር ነው። ውሃን መገደብ ይችላል የሰው ልጅ፣ በትዕግስት ቁጣውን መገደብ ግን በጣም ይቸገራል። ምድርን ለሚፈልገው አገልግሎት ሊጠቀምባት ይችላል። ልቡን ለሚፈልገው የጽድቅ አገልግሎት ማዋል ግን ለብዙ ሰው ያስቸግራል። የእግዚአብሔር ቤተሰቦች አንደበትን የተመኘነውን እንዲናገር ማድረግ በጣም አስቸጋሪ፣ የተመኙትን መልበስ የተመኙትን መብላት ለብዙዎቻችን ቀላል ሊሆን ይችላል። የተመኙትን የጽድቅ ሕይወት የቅድስና ሕይወት መኖር ግን ለብዙዎቻችን እጅግ አስቸጋሪ ነው። የተመኙትን ከመልበስም በላይ የተመኙትን የጽድቅ ሕይወት መኖር ግን እንዴት መልካም ነበር በእውነት። ምክንያቱም ብዙዎቻችን ጽድቅን እንመኛታለን። ከእግዚአብሔር ጋር መኖርን ማን ይጠላል በእውነት? የቅዱሳንን ዜና ሲሰማ ከኛ መካከል እንደዚያ መሆን የማያምረው እንደዚያ መሆንን የማይፈልግ የማይቀና ማን አለ? የተቀደሰ ሕይወት ያላቸውን አባቶች ታሪክ እከፍ በገድላት በድርሳናት ያሉትን የቅድስና ታሪኮች ሲመለከት የለም። ነገር ግን ያንን ለመኖር ብንመኘውም ብንቀናበትም ሰውነታችንን እንዲህ ብሎን አልገዛልን አልታዘዝልን ብሎን እስካሁን ድረስ የዘገየን ብዙዎች ነን። በገዛ ምድራችን ላይ የወደድነውን እንዘራበታለን፣ እናበቅልበታለን። በገዛ ልባችን ላይ ግን የወደድነውን በጎ ሀሳብ ዘርተን ማብቀል አልተቻለንም እስካሁን ድረስ ለብዙዎቻችን። እንዲያው መሬት ቢኖረው ለአንድ ሰው እዚያ መሬት ላይ ሊሰራው የሚፈልገውን የቤት ህንፃ የዲዛይን መርጦ ለባለሙያ ሊያሰራ ይችላል። ግን የራሱን ህይወት ለእግዚአብሔር የተቀደሰች አድርጎ ለመስራት በጣም ይቸገራል። እንደወደደው አድርጎ መስራት ለማንም አይቻለውም። ይሄ በጣም ከባድ ነው። እግዚአብሔር ሁላችንንም ያስችለን። የተመኘነውን አይነት ህይወት ለመኖር ማለት ነው። የምንመኘው ጉባኤ የምንሄድ እኮ ቅድስናን ስለምንፈልገው ነው። ጽድቅን ስለምንፈልጋት ነው አይደል? እግዚአብሔርን ስለምንፈልገው ነው። እንዲዋሃደን አብረነው እንድንኖር ስለምንፈልግ ነው። ግን ያንን ለመሆን እንደዚያ ሆኖ ለመኖር በጣም እንቸገራለን። አሁን ቅዱስ ጳውሎስ የሚናገረው ትዕግስትን ለማድረግ ትዕግስትን ገንዘብ ለማድረግ አንድ ሰው ሊኖረው ባውን ህይወት ነው። ፍቅር የሌለው ሰው ትዕግስትን ገንዘብ ሊያደርጋት አይቻለውም።
ለዚህ ነው ቅዱስ ጳውሎስ ተፋቅሮ ያስተየግስ ያስታግሳል። ፍቅር የትዕግስት እናቷ ናት። መከራ ትዕግስትን ታለማምደናለች። ፍቅር ደግሞ ትዕግስትን ታስገኝልናለች። በፍቅር ያገኘናትን ትዕግስት በመከራ እናጸድቃታለን ከነፍሳችን